ሀይ ቤተሰብ እንዴት ቆያችሁ? የለሊ ቤቷ ካርታ ፍቅር እጅ ገብቷል። ፍቅር ከዳኒ ጋር ጠጋ ጠጋ ማለት ካበዛች በጣም ቆይታለች። ምክንያቱም አብረን እንስራ እያላት ወይንም ደግሞ ልጄሻለሁ እያላት ዳኒ ከቀረባት ቆይቷል። አሁን ግን ቤዛ ከታሰረች በኋላ ዳኒ ማንም የለውም ከገጀራ ጋርም ስለማይስማማ ወስዶ ለፍቅር ሰጥቷታል። ፍቅር ምናልባት እናቷ የትምህርት ቤት አሳይመንት ነው በማለት ፍቅሯ ክፍል ውስጥ እያየች እናቷ ስትመጣባት ደብቃለች። ታዲያ ገጀራው ምናልባት ዳኒ ለፍቅር አቀብሏት ይሆናል በማለት ስለተጠራጠረ ባቡሬ ደግሞ ሄዶ ለአዴ ነግሯታል። አዴ ተባባሪ ምናልባት ፍቅር ቤት አስቀምጣ ከሆነ በማለት ጠይቋታል። አዴም እሺ ሮማን ስላለች ሄጅ ይፈልጋለሁ በማለት ወደ እነሱ ቤት አቅንታለች። ታዲያ ዴቪም ነበረ አዴ የትየን እያወራቻት ሮሚ ፈልጋታለች። ምናልባት አዴ የፍቅር ክፍል ገብታ እየፈለገች ነው። የፍቅር እናት እንዳትመጣባት ፈርቼ ይላታለሁ። ምናልባት አልጋዋ ስር ሳይሆን የምታስቀምጠው ወይ ቁም ሳጥን ውስጥ ሆኖ ነገር ውስጥ ነው ፍቅር። እናም አዴ የእሷን ካርታ ካገኘችላት ከገጀራና ከቤዛ ወንድም ምንም ነገር አይነት ጥያቄ የለውም። ባቡሬ የአዴ ነገር የለሊ ነገር እንዲመለስበት ብቻ ነው የምፈልገው። ታዲያ የቤዛ ወንድም የለሊን የቤቷን ካርታ ይዞ ቤዛ እንድትፈታ ይፈልጋል። ለሊ ግን መቼ ቢሆን ቤዛ የሰራችው ስራ ጥሩ ስላልሆነ ለሊን ብቻ ሳይሆን ሁሉንም ታካሚ ነው የጎዳቻቸው። ስለዚህ የሰራችው ስራ መክፈል አለባት። መቼም ቢሆን ቤዛ አትፈታም ብለዋለች። ለሊ በዚህ ከቀጠለች ጥሩ አድርጋለች። ምክንያቱም ቤዛ ልትቀጣ ይገባል። የቤዛ ወንድምን ቢሆን ለምን ቤቷ ገብቶ የቤቷን ፋይል የቤቷን ካርታ እንደወሰደ መናገር አለበት። እሱም ቢሆን መቀጣት አለበት። ፍቅርም ለእናትየው ተናግሮ እንድትቀጣ ማድረግ። ከዛም የታወቀ ነው የቤቱ ካርታ ዳኒ የትም አያደርግም። ምናልባት እና አቤ ጋም ሲያስቀምጥ ታይቷል። ከዛም ተመላለሱ ሲወስድ ታይቷል። ስለዚህ እዛም ምስክር አለው። ከዛም ደግሞ ፍቅር እንደምትቀበለው ምንም ጥርጥር የለውም። ስለዚህ ፍቅርን አፋጦ መያዝና ምናልባት አዴ ፈልጋ ካገኘች እሰየው፣ ካጣች ግን ፍቅርን አፋጦ ይዞ የቤቷን ካርታ መቀበል ይቻላል። ባቡሬ ገጀራው ጎደኛ ስለሆኑ ለሊን እንዲተዋትና አጠገባ እንዳይደርስ አድርጓል። እሷን ትቷታል። አሁን ደግሞ ገንዘብ መገኛ መንገድ እየፈለጉ ካርታውን ለዚህ ነው ያዘው። ገጀራው ግን የቤቷ ካርታ እንዲመለስላት ይፈልጋል ይመስለኛል። ምክንያቱም የት እንዳለ ተናገር ይመለስለት እያለ ነው። ገጀራ ግን ለምንድን ነው ሴቶቹን አጥብቆ የሚጠላቸው? እናትየው ምን ብታደርገው ነው? ምናልባት እኔ እንደሚመስለኝ ያሳደገችው ወይንም ደግሞ እንደዚህ ሰውን ሴትን እንዲጠላ አድርጋ ያሳደገች እናቷ አትመስለኝም። የገጀራ እናት ሆነ ቦታ ወርቃለች ይመስለኛል። ይልቁንስ ዞር ብሎ የራሱን እናት ቢፈልግ ለሴቶች እንደዚህ አይነት ጥላቻ ከምኖሩ እናቴ ማናት? እናቴ እንደዚህ ብትሆን እንዴት እንደዚህ ታረገኛለች እናቴ ብትሆን ብሎ መጠየቅ አለበት። ምክንያቱም ገጀራ አለ ምክንያት ሴቶችን ያልጠላም። ሴቶቹ በጣም ጠላቶቹ ናቸው፣ አይወዳቸውም። ስለዚህ ባቡሬ በምክንያት ነው ገጀራ በምክንያት ነው ሴቶቹን የጠላቸው።
ለማንኛውም ውድ ቤተሰብ መልካም ቆይታ ይሁንላችሁ። ሳልነግራችሁ ዶክተሩ አዴን በጣም እየወደዳት መጥተዋል። ይባስ ብሎ ዛሬ አዴን ተወጅኛለሽ ብሎ ጠይቋታል። እሷም ሰርጌን ለምን አትመጣም ብላ ስትጠይቀው አይ አልመጣም ማለት እኔ እንድመጣ ትፈልጋለሽ ብላት አዎ የሚወዱት ሰውና የሚቀርቡት ሰው ከሌለ ቅር ይላል ብለዋለች። ታዲያ እሱም አዴንን ተወጅኛለሽ በማለት ጠይቋታል። እሷም መልስ ሳትሰጠው ሩታ መጣለች። ስለዚህ ሁለቱም ተለያዩ። አይ ዶክተርዬ ሕክምና ትተው አዴን ማፍቀር የዘወትር ስራ ሆነዋል። ቀጣይ ላይ እንገናኛለን ውድ ቤተሰብ። እስከዛ ድረስ በሰላም ቆዩልኝ።